በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው እስክንድር ነጋ ገለውታል እየተባለ ነው እና ሌሎችም አዝናኝና አስተማሪ ቪዲዮዎች እንደተጠበቁ ናቸው። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁን በመቆየት የዚህ ቻናል ቤተሰብ ባልነበረ አሳጥረው አቶ እስክንድር ነጋ ለምናቀርብለው ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። ከቅርብ ጊዜ ወዲህ የእርስዎ መገደል ወይም ሞት ዜና ባልተረጋገጡ የማህበራዊ መገናኛ ገጾች በስፋት ሲንሸራሸሩ ስንመለከት ነበር። በእርግጥ ስለ እርስዎ ሞት ሀሰተኛ መረጃ ሲሰራጭ ለመጀመሪያ ጊዜ አይደለም። የሀሰተኛ መረጃ ስርጭቱ መነሻ ወይም ዓላማው ምን እንደሆነ የደረሱበት ነገር አለ? ሳትረው ቢነግሩ ከዚህ እንጀምር። እሺ፣ በጣም አመሰግናለሁ ታምራት። ከዚህ መጀመሩ ጥሩ ነው። ለምን ሰሞኑ ወዳጅ ዘመዶች በጣም ተጨንቀው የሰነበቱት ብዙዎቹም በቀጥታ ላይ አይችሉም። እንደምታውቀው ያለውን ቦታ ስለማያመች ማለት ነው። እና ብዙ በተለይ ባለቤቴ ብዙ እየደወሉ ጠይቋት ነው የሰነበቱት። እና በዚህ አጋጣሚ አንድን ለማጥራት እድሉን በማግኘቴ ከልብ ደስተኛ ነኝ። እድሉን ስለሰጠኝ አመሰግናለሁ። አለው መጀመሪያ ከዚያ ሰዓት ፈልጋለሁ አለው በእግዚአብሔር ፍቃድ ምንም የደረሰብኝ ችግር የለም። እርግጥ በዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ እያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየሩም ከምድር በተጨባጭ የተያዙት የምናውቃቸውም አሉ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። አንዱ በሌላ በኩል ደግሞ ምኞት ሊሆን ይችላል። በዚህ ልክ ነገሮች ምናልባት ላጥረው አቶ እስክንድር ላጥረው ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ ሌላውን ግን ለጊዜው አስተያየት ባልሰጥበት ይሻለኛል። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ እሱን ወደፊት ጊዜ ያወጣዋል በሚለው እንለፈው። ይሄ እንዳልኩት ምኞትም አለበት። በአንድ በኩል ያው ካለው የፖለቲካ ልዩነት የተነሳ በኢትዮጵያ ባህል ውስጥ የፖለቲካ ልዩነት በሰላማዊ መንገድ የመፍታት ነገር የለም። የጨዋታችን ያን አይደለም የሚመለከት ያው መገዳደል ነው። ስለዚህ ከዚህም ጋር የተያያዘ ነገር ሊኖረው ይችላል የሚል ግምት አለኝ። በሌላ በኩል ደግሞ በፋኖ ውስጥ ክፍፍል ለመፍጠር በተለይ በአገዛዙ በኩል በዚሁ በፋኖ ውስጥ ክፍፍል ለመፍጠር ሰላምና ጤና ከእናንተ ጋር ይሁን። የተከበራችሁ የአውራምባ ታይምስ ተከታታዮች ወቅታዊ መረጃ የምናቀርብበት ሰዓት ላይ ተገናኝተናል። አብራችሁን ቆዩ። ህወሓት በ2 ሳምንት ውስጥ 2 ጊዜ አቋሙን ከልሰዋል። ከ2 ሳምንት በፊት በቃል አቀባዩ በኩል የገለጸውን አቋም የሚጻረር አዲስ አቋም ዛሬ ይፋ አድርጓል። በዝርዝር እንመለስበታለን። አቶ አንዳርጋቸው ጽጌ አወዛጋቢ መረጃ ይፋ አድርጓል። ይህ ጉዳይ በህወሓት ውስጥ ቁጣን ቀስቅሰዋል። በህወሓትና በአንዳርጋቸው መካከል ቁርሾ እንዲፈጠር ምክንያት የሆኑ መረጃዎች ምንድን ናቸው የሚለውን በዝርዝር እንመለስበታለን። ከዚህ በተጨማሪ ትናንት ወደ መቀሌ የተጓዙትና ከደብረ ጽዮን ጋር ውይይት ያካሄዱት ኦሉሴጉን ኦባሳንጆ በምን ጉዳዮች ላይ እንደተወያዩ መረጃው ደርሶናል። ህወሓት ቅድመ ሁኔታዬ ናቸው ብሎ ለኦባሳንጆ ያቀረባቸውን ነጥቦች ዛሬ ይፋ አድርገዋል። ሆኖም ህወሓት ሊያሟላቸው ይገባል ተብሎ ከፌዴራል መንግስት ለኦባሳንጆ የተነገሩና በኦባሳንጆ በኩል ለዶክተር ደብረ ጽዮን የተነገሩ ወሳኝ ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ምንድን ናቸው? ህወሓት በዛሬው ሚዲያ መግለጫ ያልነገረን እነዚህ ቅድመ ሁኔታዎች ምን እንደሆኑ በዝርዝር እናጋራቸዋለን። ህወሓት በአቶ አንዳርጋቸው ጽጌ ላይ ጠንከር ያለ ወንጀል አቅርበዋል። በጽምዶ እንቅስቃሴ ውስጥ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን ጽምዶውን የሚያምስ የተባለ አስተያየት በመስጠታቸው ህወሓት ተቆጥተዋል። አቶ አንዳርጋቸው አንከር ከተባለ የበይነመረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይና ራያን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችን በዚህ ስብሰባ ተስማምተው ወደ ጥምረቱ መግባታቸውን ገልጸዋል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑ ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅሞ ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመውን ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶውን ለማፍረስ እየሰራ ነው ሲሉ ከሰዋል። አቶ አማኑኤል ይህን ይበል እንጂ ከ1 ዓመት በፊት በሪዮት ሚዲያ ቀርበው ጀነራል ጻድቃንን በካዲነት በከሰሱበት ቃለ ምልልስ ላይ ማስረጃው ምንድን ነው ተብሎ ሲጠየቁ ማስረጃው በአቶ አንዳርጋቸው የተሰራጨ ሰነድ መሆኑን ያብራሩ ሲሆን በወቅቱ የአንዳርጋቸው መረጃ ምን ያህል ያምኑታል ተብሎ በጋዜጠኛ ቴዎድሮስ ጸጋዬ ሲጠየቁ ከጻድቃን አንዳርጋቸውን አምናለሁ ማለታቸው ይታወሳል። ጽምዶውን በይፋ በመቀላቀል ባለፉት ጥቂት ወራት በሱዳን ፖርት በናይሮቢ እና በሌሎች የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ የተመለከትናቸው አቶ አንዳርጋቸው
በእሳቸው ዙሪያ ሰፊ ትችት የሚያቀርቡ ጓዶቻቸው ግን ሰውየው ወጥ የሆነ አቋም እንደሌላቸው ይሞግታሉ። ለዚህም እንደ ማሳያ የሚያቀርቡት በተለያዩ ወቅቶች አባል የሆኑባቸውን አደረጃጀቶች እየጠቀሱ እነዛን አደረጃጀቶች እንዴት መልሰው በማፍረስ ረገድ ሚና እንደነበራቸው ይገልጻሉ። መጀመሪያ የኢህአፓ አባል ነበሩ። በኋላ ደግሞ በ1980 ኢህዴንን ተቀላቅለው እስከ 1985 በተለያዩ የኃላፊነት እርከኖች አገለገሉ የሚሉት እነዚህ ጓዶቻቸው ከእነዚህ ኃላፊነቶች መካከል በሽግግር መንግስት የአዲስ አበባ ከተማ ዋና ጸሐፊ ሆኖ ማገልገላቸውን ያወሳሉ። በዚህ ወቅት የአማራ ብሔርተኝነት አቀንቃኝ እንደነበሩ የሚነገርላቸው አንዳርጋቸው ለዚህ ማስረጃ ደግሞ የአማራ ህዝብ ከየት ወዴት የሚለው መጽሐፋቸው ላይ በግልጽ መስፈሩ ይገለጻል። ከዚህ በኋላ ከኢህአዴግ ጋር ተጣልተው ስደትን ምርጫቸው ያደረጉት አቶ አንዳርጋቸው ከጥቂት የስደት ቆይታ በኋላ በ1997 የቅንጅት አመራር አባል ሆኑ። በዚህ ወቅት ደግሞ ከአማራ ብሔርተኝነት ወጥተው አማራ የሚባል ህዝብ የለም አሉ። ይህን ለመረዳት የሚፈልጉ ሰዎች ነፃነትን የማወቅ ነፃ አውጪዎች በሚለው መጽሐፋቸው ላይ ያንጸባረቁት አቋም ማየት በቂ ነው ይላሉ። ከዚህ ቀጥሎ ቅንጅትን አፈረሱና የግንቦት ሰባት መስራች ዋና ጸሐፊ የሆኑት አቶ አንዳርጋቸው ቀጥሎ የአርበኞች ግንቦት ሰባት አመራር ሆኑና ከየመን ተይዘው በኢህአዴግ ዘመን ለእስር መዳረጋቸውን ያወሳሉ። የጠቅላይ ሚኒስትር አብይ ወደ ስልጣን መምጣት ተከትሎ በ2010 ከእስር ከተፈቱ በኋላ ደግሞ አዲስ አስተሳሰብ ይዘው መምጣታቸውን የሚያወሱት እነዚህ ጓዶቻቸው የኦሮሞ ብሔርተኝነት ልንረዳው ይገባል፣ አዲስ አበባን ብትሆን የኦሮሞ ጎሳዎች አፈናቅላ የተቋቋመች ከተማ ናት የሚል አቋም መራመዳቸውን በማስታወስ ይህንን አቋማቸው ደግሞ እኛ ምንናገር ትውልድ አይደናገር በሚለው መጽሐፋቸው ገጽ 280 ላይ በግልጽ መንጸባረቁን ይገልጻሉ። የጠቅላይ ሚኒስትር አብይን መንግስት ከኤርትራ ጋር በማቀራረብ ትልቅ ሚና እንደነበራቸው የሚነገርላቸው አቶ አንዳርጋቸው ይህንኑ የታፋኝ ማስታወሻ በተሰኘው መጽሐፋቸው በግልጽ ማስፈራቸው ይታወቃል። ከዚህ ቀጥሎ በትግራይ ጦርነት ወቅት ግንባር ቀደም ፊት አውራሪ የነበሩት አቶ አንዳርጋቸው በተለያዩ ሚዲያዎች በጦርነት ወቅት እጅግ ዘግናኝ ትርክቶችን እያሰራጩ እንደነበር በማስታወስ ጦርነቱ ህዝባዊ መልክ እንዲይዝ በማድረግ ረገድ አቶ አንዳርጋቸው የነበራቸው ሚና ትልቅ እንደነበረ ያወሳሉ። ከዛ በኋላ የትግራይ ጦርነት በፕሪቶሪያ ስምምነት ተቋጭቶ ወደ መደበኛ ሰላም በፌዴራል መንግስትና በትግራይ መካከል መደበኛ ሰላም ሲመጣ ከብልጽግና ጋር ግልጽ ግጭት ውስጥ የገቡት አቶ አንዳርጋቸው ትንሽ ቆይተው ደግሞ በኤርትራ መንግስት አግባቢነት ጽምዶን ተቀላቅለው ህወሓት ጭምር የተካተተበትን ጽምዶ ማዕቀፍ ውስጥ ተካተው በተለያዩ የጽምዶ መድረኮች ላይ ሀሳባቸውን ሲያጋሩ ተስተውሏል። ተመልሰናል ተመልካቾች። ህወሓት በሁለት ሳምንት ውስጥ ብቻ 2 ጊዜ አቋሙን ከልሷል ተባለ። ከ2 ሳምንት በፊት በቃል አቀባዩ በኩል የገለጸውን መርህ የሚጻረር አዲስ አቋም ዛሬ ለአዲስ ይፋ አድርጓል። ትናንት ወደ መቀለ የተጓዙትና ከዶክተር ደብረጽዮን ጋር ውይይት እንዳካሄዱ የተነገረላቸው ናይጄሪያዊው ኦሉሴጉን ኦባሳንጆ በምን ጉዳዮች ላይ እንደተወያዩ ትክክለኛ መረጃ ለአውራምባ ታይምስ ደርሷል። ህወሓት በክልሉ ቴሌቪዥኖች ዛሬ ያስነገረው መረጃ እንደሚጠቁመው ኦሉሴጉን ኦባሳንጆ ቀደም ተብሎ ባልተያዘ ቀጠሮ ድንገት ወደ መቀለ እንደተጓዙና ዶክተር ደብረጽዮን ግን ምንም እንኳን ሌሎች አንገብጋቢ ጉዳዮች ቢኖሩባቸው እሱን አቋርጠውና ጊዜያቸውን አጣበው እንዳነጋግሯቸው በዚሁ የሚዲያ መግለጫ ተብራርተዋል። ህወሓት ከ3 ቀን በፊት በእንግሊዝኛ ቋንቋ ለዓለም አቀፉ ማህበረሰብ ባሰራጨው መግለጫ ሁኔታዎች እጅግ እየተባባሱ መምጣታቸውን ገልጾ ዓለም አቀፉ ማህበረሰብ ጣልቃ ገብቶ በድርድር እንዲፈታ ያድርግ የሚል ተማጽኖ ቢያቀርብም የኦባሳንጆ መምጣት በዚህ መልኩ ለምን አሳንሶ ሊመለከተው ፈለገ የሚል ጥያቄ የተነሳበት ነው። እንደዛም ሆኖ ህወሓት በዛሬው የሚዲያ መግለጫው ከፌዴራል መንግስት ጋር ለመስማማት ይሟሉልኝ ያላቸውን 4 ቅድመ ሁኔታዎች ዘርዝረዋል። እነዚህ ቅድመ ሁኔታዎች ደግሞ አንደኛ በትግራይ ላይ የተጫነው የኢኮኖሚ ማዕቀብ እንዲነሳ፣ ሁለተኛ ወደ ትግራይ አቅጣጫ እየተደረገ ያለው ወታደራዊ ሞቢላይዜሽን እንዲቆምና ውጥረቱ እንዲረግብ፣ ሶስተኛ በምርጫ ቦርድ የተሰረዘው የህወሓት ህጋዊ እውቅና እንዲመለስ፣ አራተኛ ደግሞ የትግራይ ሉዓላዊ ግዛቶች እንዲመለሱና ተፈናቃዮችም ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ የሚሉ ናቸው። እንደዛም ሆኖ ግን ከ2 ሳምንት በፊት ህወሓት በቃል አቀባዩ ሚካኤል አስገዶም በኩል እንደገለጸው የትግራይ ሉዓላዊ ግዛቶች ቢመለሱም እንኳን ተፈናቃዮች ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲሄዱ ቢደረግም እንኳን 4 ኪሎ ያለው ስርዓት ተገርስሶ በሌላ እስካልተተካ ድረስ የህወሓት ትግል ቀጣይ እንደሚሆን መግለጻቸው ይታወሳል። ይህ በ2 ሳምንት ውስጥ የተደረገ ግራ አጋቢ አቋም ለውጥ አሁንም ከ2 ሳምንት በኋላ ላለመቀየሩ ምን ዋስትና አለ ሲሉ ጥያቄ የሚጠይቁ አስተያየት ሰጪዎች ይህ ሁኔታ ግርታ እንደፈጠረባቸው ይገልጻሉ። እንዲያም ሆኖ ህወሓት እነዚህን ቅድመ ሁኔታዎች ለኦባሳንጆ ነግሬያለሁ ሲል ቢገልጽም ከፌዴራል መንግስት የቀረቡና በኦባሳንጆ በኩል ለዶክተር ደብረጽዮን የተነገሩ 3 ወሳኝ ቅድመ ሁኔታዎችን በተመለከተ ግን እነዚህ በህወሓት ስር ያሉ የክልሉ ሚዲያዎች ምንም ያሉት ነገር የለም። አውራምባ ታይምስ ከምንጮቹ እንዳረጋገጠው ግን በህወሓት በኩል ሊተገበሩ ይገባል የተባሉ 3 የፌዴራል መንግስት ቅድመ ሁኔታዎች ለዶክተር ደብረጽዮን ተነግሯቸዋል። እነዚህ ቅድመ ሁኔታዎች ደግሞ አንደኛ ጽምዶ በሚል ስም እየተደረገ ያለው የኢትዮጵያን ሉዓላዊነት የሚፈታተን ድርጊት እንዲቆም፣ ሁለተኛ
በኃይል ያፈረሱትን ጊዜ አስተዳደር ወደ ቦታው እንዲመለስ፣ ሶስተኛ ወታደራዊ ትንኮሳዎች እንዲቆሙና ወደ ዲዲአር ማዕቀፍ እንዲገባ የሚሉ ናቸው። እነዚህ ሁኔታዎች ዶክተር ደብረጽዮን እንዳስቆጡ የገለጹ ምንጮች ዶክተር ደብረጽዮን ይህንን ጉዳይ ከድርጅታቸው አመራር ጋር እንደሚወያዩበት ለኦባሳንጆ በመግለጽ ኦባሳንጆም ከህወሓት የቀረቡ ቅድመ ሁኔታዎች ለፌዴራል መንግስት አሳውቀው በሚቀጥለው ሳምንት ምላሽ ይዘው እንደሚመጡ ተስማምተው ውይይቱ ተቋጭተዋል ብለውናል። ጥሩ፣ እስኪ እናያለን፣ እንጠብቃለን። መገጭ መስኖ ግንባታ ወደ መጠናቀቂያው ምዕራፍ ላይ ይገኛል። አሁን ላይ ግንባታው 94% አፈጻጸም ላይም ደርሷል። ፕሮጀክቱ ሲጠናቀቅ ከመስኖ ባለፈ ለጎንደር ከተማ አስተማማኝ ንጹህ የውሃ አቅርቦት እንዲኖር የሚያደርግ ነው። እዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሙሉ ግርማይ በቀጥታ መስመራችን ላይ ነው የሚገኘው። ሙሉ እንዴት ቆይተሃል? የመገጭ የመስኖ ግንባታ የማጠናቀቂያ ምዕራፍ ላይ ደርሷል። እንዴት ተመለከትከው? አጠቃላይ አፈጻጸሙን ያየኸውን መረጃህን ብታጋራን። መልካም። አሁን የምንገኘው በማዕከላዊ ጎንደር በጎንደር ከተማ አቅራቢያ እየተገነባ በሚገኘው በመገጭ መስኖ ግንባታ ላይ ነው። እንደሚታወቀው የመገጭ መስኖ ግንባታ ሂደት 18 ዓመታትን ያስቆጠረ ነው። እንግዲህ ውጥኑ ከተጀመረ ጀምሮ እንግዲህ እንደሚታወቀው ይህ የመስኖ ግንባታ ሂደትን ለረጅም ዓመታት የህዝብ ጥያቄ ሆኖ የህዝብ ቅሬታ ሆኖ የነበረ ነው። ይህ የመገጭ መስኖ ግንባታ ሂደት እንግዲህ ላለፉት 2 ዓመት በተሰራው ስራ አመርቂ ውጤትን እያስመዘገበ ነው የሚገኘው። አሁን ላይ ወደ ማጠናቀቂያው ምዕራፍ ላይ ነው የሚገኘው። በዚህ ባለፉት 2 ዓመታት በተሰራው ስራም እንግዲህ ሌት ተቀን በመስራት ነው እንግዲህ አሁን ያለውን አፈጻጸም ወደ 94 ማድረስ የተቻለው። እንግዲህ ቀሪ ስራው የሚሆነው አሁን ላይ የክረምት ወቅት እንደመሆኑ መጠን አንድ የሸክላ አፈር የሚሞላበት አካባቢ ላይ ይህ የክረምት ወቅት የዝናብ ወቅት እንደማያስሞላ ነው የተገለጸውና ይህ የክረምት ወቅት እንደተጠናቀቀም ይህንን አጠቃላይ ያለውን የግድቡ ሙሌት እንግዲህ በመሙላት በማጠናቀቅ ቀሪ ስራዎችን በማጠናቀቅ አጠቃላይ ለነበረው ለጎንደር ከተማም ለውሃ አቅርቦትና በአጠቃላይም ደግሞ ለመስኖ ልማት የሚውል ነው። እንግዲህ ያለን አጠቃላይ ሁኔታውን ስንመለከት የዚህ የመገጭ መስኖ ግንባታ ለጎንደር ከተማ የንጹህ ውሃ መጠጥ አቅርቦትን ከማቅረብ ባለፈ አጠቃላይ የግንባታው ሂደቱ ሲጠናቀቅ 17,000 ሄክታር መሬት ማልማት የሚያስችል አቅም ይኖራል። በመጀመሪያው ዙር ደግሞ እየተሰናዳ የሚገኘው ለ7,000 ሄክታር መሬት የሚሆን መገንባትን የሚያስችል የመስኖ ልማት ዝርጋታን የተካሄደለት ይህ የመገጭ መስኖ ግንባታ ሂደት አጠቃላይ ከነበረበት ችግር ወጥቶ አሁን ላይ ወደ ማጠናቀቂያ ምዕራፍ መድረሱ በአካባቢው ላይ ያሉ ነዋሪዎችም እንግዲህ መታዘብ የቻሉበት ነው። ይህ ሂደት እንግዲህ ኢትዮጵያ በመስኖ ልማት ፕሮጀክት ላይ እያደረገችው ያለውን አፈጻጸም አመርቂ ውጤት እየተመዘገበ እንደሆነ አንዱ ማሳያ ነው የመገጭ መስኖ ግንባታ። መልካም ነው። እጅግ እናመሰግናለን ሙሉ ለመረጃው። በጎንደር ከተማ አቅራቢያ በግንባታ ኢትዮጵያ ሁነት በዚህና በዛ መልኩ እየቀጠለ ነው። ጠላት ይጮሃል። ኢትዮጵያ በሌሊት